ተመልካቻችን እንደምናላችሁ ምናለሽ አዲስ ተጀምሯል። ሪም አሌክስ ነኝ። በዛሬ በምናለሽ አዲስ ፕሮግራማችን ከፊታችን እየመጣ ያለው 9ኛው ኦዳ አዋርድ ምን ሊመስል ይችላል የሚለው ለመከታተል በዲዮሎፖል ሆቴል እየተሰጠ ያለው የጋዜጣዊ መግለጫ ላይ ተገኝቻለሁ። ከፕሮግራሙ ደግሞ ምን ይመስላል 9ኛው ኦዳ አዋርድ የሚለውን አጠር አድርጌ አስቃኛችኋለሁ። እንደተለመደው ቆይታችሁ እንዳይለየኝ። መልካም ቆይታ። በየአመቱ ትንሽ ሆኖ ተጀምሮ ግን እየሰፋ የሄደ ልክ እንደዛፉ ብዙ ነገሮችን በስሩ ለመያዝ እየሞከረ ያለ ትልቅ የሽልማት ድርጅት የሆነ እንደሆነ ይሰማኛል። በዚህኛው አመት ከሌላው ጊዜ በተለየ የጥበብ እንግዲህ ሰፊ ናት በጣም በተለይ ሙዚቃ ላይ ለማተኮር ሞክረናል። በጊዜ ሂደት የገባን ነገር በተበታተነ ልክ ጥሩ አድርጎ ለመስራት ይከብዳልና ሙዚቃ ላይ ማተኮር አስፈላጊ ሆኖ አግኝተነዋል። ከዛ ባሻገር ደግሞ በፊት እንደምታውቂው አፋን ኦሮሞ ላይ ያተኩር ነበር። አሁን መላው ኢትዮጵያን በተለይ ሙዚቃ በደንብ ይሰራባቸዋል ብለን ያሰብናቸውን ቋንቋዎች ለማካተት ሞክረናል። ከዛም ባሻገር ደግሞ በአፍሪካን ደረጃ ከምስራቅ አፍሪካ ብለን ከመታጠር ይልቅ በሙሉ አፍሪካን ይዘን ከሰሜንም ከደቡብም ከምስራቅም ከምዕራብም የተገኙ ተሸላሚዎችን ልንሸልም ዝግጅት ላይ ነን። ኦዳ በተለይ እንግዲህ መነሻችን የነበረው አፋን ኦሮሞ ነው። አፋን ኦሮሞ ላይ ሲጀመር ኦዳ ብዙ ነገሩ ለውድድር የሚበቃ አልነበረም። በኋላ ላይ ግን በጊዜ ሂደት አይደለም በኢትዮጵያ ደረጃ በአፍሪካም ደረጃ ተወዳድረው ለመሸለም የቻሉ በአፍሪማ ደረጃ እነ ጉቱ አበራ ማንሳት እንችላለን። በዛ ልክ በጥራት ሊሰሩ የቻሉ ስራዎችን ማፍራት ተችሏል። ይሄ ደግሞ ሙዚቀኞችን የውድድር ስሜት ውስጥ በማስገባት የተሻለ ነገር ለመስራት እንዲጥሩ በማድረግ የኦዳ አስተዋጽኦ ቀላል ነው ብዬ አላስብም። አሁን ደግሞ በተሻለ መልኩ እነዚህ ከውጭ የሚመጡ አርቲስቶች እነማን ናቸው፣ ምን እየሰሩ ነው፣ አብረናቸው ብንሰራ ምን ይመጣል የሚለውን ነገር አርቲስቶቻችን እያዩ ይበልጥ እንዲሰሩ የሚያደርግ ይመስለኛል። በየአመቱ ነው አንዳንድ እያለን እዚህ የደረስነው። ወደፊት መጨረሻው ይሄ ነው ማለት አልችልም። እንግዲህ ሄደን በዓለም ደረጃ ያሉ ስራዎችን ወደ እውቅና ወደ መስጠቱ ልንገባ እንችላለን። አሁን ባለው ሁኔታ ግን እጃችን ላይ ያለውን በተለይ ደግሞ የአፍሪካን የሀገራችንንም የጥበብ ስራዎች ማበረታታት ከፍ እንዲሉ ማድረግ ማክበር አላማችን አድርገን እየሰራን ነው። እንግዲህ ኦዳ አዋርድን እያዩት ነው ከታች ጀምሮ እየመጣ ያለው እጅግ ሰፍቷል፣ እጅግ ተልቋል። ሀገራችን ከምትታወቅባቸው የተለያዩ ነገሮች መካከል አንደኛው እንዲሆን እየሆነ ነው ኦዳ አዋርድ እና በዚህ ሂደት ውስጥ ተመልካቾች የሚያደንቁትን አርቲስት እየመረጡ እያበረታቱ እዚህ ደርሰዋል። ስለዚህ አሁንም አብሮነታቸውን እንዲቀጥሉ የሚል መልእክቴ ነው ማስተላለፍ። ዛሬ እዚህ የተገናኘ ነው ስለ 9ኛው ኦዳ አዋርድ አጠቃላይ ዝግጅታችን ምን ይመስላል፣ በእለቱስ ምን እንጠብቃለን የሚለውን ዝርዝር ጉዳይ ለመነጋገር ነው። እንደምታውቁት ኦዳ አዋርድ ከዛሬ 9 ዓመታት በፊት መነሻውን የአፋን ኦሮሞ የኪነ ጥበብ ስራዎችን ማወዳደርና ማበረታታት አድርጎ የተነሳ በጊዜ ሂደት ግን የተለያዩ የሀገራችን ቋንቋዎችን እየጨመረ ከ7ኛው ኦዳ አዋርድ ጀምሮ ደግሞ ከሀገራችንም ወጥቶ ኢስት አፍሪካን ሱፐርስታር በሚል መጠሪያ ከምስራቅ አፍሪካ የተገኙ ጥበባዊ ስራዎችን በተለይ ሙዚቃን የውጭ ጉዳይ ሚኒስቴር እንዲሁም ደግሞ ሀገራችን ከሚገኙ ኤምባሲዎች ጋር በመተባበር አሸናፊዎችን በመምረጥ ከ30 በላይ ተሸላሚዎችን እዚህ ሀገራችን ጋብዞ ለመሸለም በቅቷል። በዚህም ሂደት በጣም ትልልቅ የሆኑ ኢስት አፍሪካ ላይ ተጽዕኖ ፈጣሪ የሆኑ ድምፃውያን እነ ኤዲ ኬንዞን ማንሳት ይቻላል መጥተው ለመሸለም የቻሉበት ዝግጅት ነበረ። 9ኛው ኦዳ አዋርድም ልክ እንደቀደሙት ሁሉ አዳዲስ ነገሮችን ይዞ ከፍ ባለ ደረጃ ለማድረግ ነው ዝግጅታችንን አጠናቀናል። የዘንድሮ ኦዳ አዋርድ በአዲስ አበባ ኮንቬንሽን ሴንተር
ህዳር 30 የሚካሄድ ይሆናል። ከቀኑ 10 ሰዓት ጀምሮ ዝግጅቱ የሚካሄድ ነው የሚሆነው። በዚህም ዝግጅት ላይ በተለይ ሙዚቃ ላይ አተኩረን ከአሁን በፊት በተለያዩ ዘርፎች ላይ በተለይ በአፋን ኦሮሞ የተሰሩ ጥበብ ስራዎችን በመጽሐፍም በፊልሙም ስንል ነበር። አሁን ግን ሙዚቃ ላይ ብቻ አተኩሮ በተለይ ደግሞ ሀገራችን ላይ ጥበባት የሚሰሩባቸው ትልልቅ ቋንቋዎች አሉ። አድማጭን የጥበብ ስራዎችን በርካታ ስራዎች የሚሰሩባቸው ቋንቋዎች ከነዛ መካከል ተጽዕኖ ፈጣሪ ናቸው ብለን ያሰብናቸውን መጠን እንዲሁም ደግሞ እንደተለመደው ከኢስት አፍሪካ ብቻ ሳይሆን ከመላው አፍሪካ የተውጣጡ ከ13 ሀገራት የሚመጡ የአፍሪካ ጥበበኞችንም የምንሸልምበት ዝግጅት ይሆናል። በዚህ ዓመት ኢስት አፍሪካን ሱፐርስታር የሚለው ይቀርና አፍሪካን ሱፐርስታር በሚል ዘርፍ ከሩዋንዳ፣ ከማሊ፣ ከሞሮኮ፣ ከአንጎላ፣ ከማዳጋስካር፣ ከኬንያ፣ ከጅቡቲ፣ ከሴሼልስ፣ ከጋና፣ ከቶጎ፣ ከደቡብ ሱዳን፣ ከዩጋንዳ እና ከቡርኪና ፋሶ የተመረጡ ተሸላሚዎች መጥተው ሽልማታቸውን የሚወስዱ ይሆናል። ከዚህም ባሻገር አህጉራችን ላይ አሉ የተባሉ ተጽዕኖ ፈጣሪ ቲክቶከሮችም እዚህ ተገኝተው አዋርዱን ለተከታዮቻቸው የሚያደርሱ ይሆናል። ከሀገር ውስጥ ሽልማቶች መነሻችን በሆነው በአፋን ኦሮሞ ደግሞ የዓመቱ ምርጥ ተጽዕኖ ፈጣሪ አርቲስት፣ የዓመቱ ምርጥ ቪዲዮ ክሊፕ፣ የዓመቱ ምርጥ ሴት ድምፃዊት፣ የዓመቱ ምርጥ ወንድ ድምፃዊ የሚሸለሙ ይሆናል። የህይወት ዘመን ተሸላሚያችንም እንዲሁ የሚሸለም ይሆናል። በዚህ ዓመት የህይወት ዘመን ተሸላሚ የሆነችው እጅግ የምንወዳት የምናከብራት ስራዎቿን ሁሌም ምንሰማ የምናደንቃት ብዙነሽ በቀለ ናት። የዘንድሮ የህይወት ዘመን ተሸላሚያችን የምትሆነው። ከዛ ባሻገር ግን ቀደም ሲል ለመጥቀስ እንደሞከርኩት ቋንቋው የተመረጡ በባህል ዜማቸው የሚታወቁ ድምፃውያን እንዲሁ ተሸላሚ የሚደረጉበት ይሆናል። ከአሁን በፊት እንደምታውቁት 60% በዳኞች ምርጫ የተቀረውን ደግሞ 40% በኤስኤምኤስ ምርጫ ነበረ ስናደርግ የነበረው። በዚህኛው ዓመት ግን በwww.odaaward.com ዌብሳይት ላይ በመግባት አድናቂዎች በቀጥታ የሚፈልጉትን የጥበብ ስራ እንዲመርጡ እድል አመቻችተናል። ፒፕልስ ቾይስ አዋርድ ነው የሚሆነው ማለት ነው። ፍጹም በአድናቂዎች ወይም በተከታዮች ምርጫ ብቻ የሚሆን ሽልማት ነው የሚሆነው። በዚህ ዓመት ዛሬ ይጀመራል ምርጫው። መምረጥ የፈለገ አድናቂ ነኝ እንትና ማሸነፍ አለበት የሚለውን ሰው ገብቶ www.odaaward.com ላይ መምረጥ ይችላል። ከዛ ባሻገር ግን ከቀናት በኋላ ደግሞ በቴሌብር ሱፐር አፕ ላይ ገብቶ እንዲሁ መምረጥ የሚችልበት ሁኔታ ይመቻቻል። በዚህ ዓመት እንግዲህ ለየት ያሉ ነገሮች ብለን ያሰብናቸው እነዚህ ናቸው። የተከበራችሁ የኦዳ አዋርድ አዘጋጆች፣ የሚዲያ ተወካዮች እንዲሁም አርቲስቶች እንኳን ለ9ኛው ኦዳ አዋርድ የሚዲያ ብሪፊንግ ወር ፕሬስ ኮንፈረንስ አደረሳችሁ ለማለት ፈልጋለሁ። በመቀጠል ኦዳ አዋርድ ኢትዮጵያን እና አፍሪካን በአርቱ ወይም ኪነ ጥበቡ ዘርፍ ለማስተዋወቅ ብሎም ፈጠራንና ጥበብን ለማበረታታትና ለማወዳደር ተብሎ ለ9ኛ ጊዜ ባዘጋጀው የእውቅናና የሽልማት ፕሮግራም ቱሪዝም ሚኒስቴርን ወክዬ እዚህ በመገኘቴ ከፍተኛ ደስታ ይሰማኛል። ኦዳ አዋርድ ለተከታታይ 9 ዓመታት በኪነ ጥበብ ዘርፉ ውድድርን ማዕከል አድርጎ በውድድር ውስጥ ደግሞ አገራችን በኪነ ጥበቡ ዘርፍ በአፍሪካም አልፎ በዓለምን ተወዳዳሪ እንድትሆንና
እኛ ያለንን እምቅ ሀብቶቻችንን ደግሞ ፈጠራን ባከለ መልኩ ውድድርን ባከለ መልኩ እውቅናን ደግሞ ባማከለ መልኩ ለማበረታታት ተብሎ ለ9ኛ ዓመት መካሄዱ ትልቅ ነገር ነው ማለት ነው። እንደ ቱሪዝምን ብታዩት ሚዲያ በአጠቃላይ በሚዲያ ዘርፍ ወይ በኪነ ጥበብ ዘርፍ የቱሪዝም ሀብት በአጠቃላይ ሀብትን የቱሪዝምን የተፈጥሮ ወይም ባህላዊ ወይ ቅርስ ሀብቶችን ደግሞ ለማስተዋወቅ ባህልን ለማበረታታት ሀገርን ገጽታ ለመገንባት ያለው ሚና ከፍተኛ ነው። ያን ደግሞ በአጠቃላይ ያንን ከፍተኛ የሆነውን እንደዚህ አይነት ጥበብን የሚያበረታታ ውድድርን የሚያበረታታ ፈጠራን የሚያበረታታ መደገፍ ደግሞ በሚኒስቴር መስሪያ ቤታችን ትልቅ ኩራት ይሰማዋል ማለት ነው በመደገፍ። በመሆኑ ለዘንድሮ 9ኛ ዓመት ለሚካሄደው የኦዳ አዋርድ ሚኒስቴር መስሪያ ቤታችን ይሄን ብቻ ኦዳ አዋርድን ብቻ ሳይሆን ሌሎች ኪነ ጥበብን ደግሞ በዛ መልኩ የሚደግፉ የሚያበረታቱ ማናቸውም የኪነ ጥበብ የውድድር የሚም የማበረታቻ ፕሮግራሞችን የሚደግፍ ይሆናል ማለት ነው። በአጠቃላይ በዘንድሮ ዓመት ደግሞ ኦዳ አዋርድ ሀገርም አልፎ አህጉርን ማወዳደር ጀምሯል ማለት ነው። ይሄ ደግሞ ለኢትዮጵያ ትልቅ ነገር ነው። ኢትዮጵያ እንደ አፍሪካ የስበት ማዕከል መሆንን እንደምትመኘው ሁሉ በቱሪዝም ዘርፉ በጥበብም በዛ ደረጃ የምትሄዱ ደግሞ የሚደግፍ በመሆኑ ማለት ነው ከብዙ አፍሪካ ሀገራት እንደሰማነው ከ13 አፍሪካ ሀገራት በዚህ የእውቅና እና የሽልማት ፕሮግራም ላይ የሚሳተፉ ይሆናል ማለት ነው። እነዚህ ደግሞ ለውድድሩ ተብሎ የሚመጡ እንግዶች ደግሞ በዚህ ኢትዮጵያ ያላትን ደግሞ እምቅ የቱሪዝም ሀብቶችን ደግሞ እንዲያውቁ የኢትዮጵያን ባህላዊ እሴቶች የተፈጥሮ እሴቶችን ሀብቶችን እንዲያውቁ ደግሞ በሚኒስቴራችን በኩል ሁኔታዎችን የምናመቻችና ከኦዳ አዋርድ ተቋም በሻቱ መልቲሚዲያ ጋር የምንሰራ የምንደግፍ የምናበረታታና እንግዶቹን ደግሞ በኢትዮጵያዊ እንግዳ አቀባበል ተቀበለን መልሰን አስተናግደን የምንመልሳቸው መሆኑ ለዚህ ደግሞ ዝግጁ መሆናችንን ላረጋግጥላችሁ እወዳለሁ። ዓላማችን ኢትዮጵያን እንደምታውቁት የአፍሪካ ህብረት እዚህ መቀመጫ ከመሆኑ አንጻር ብዙ ስብሰባዎች ይካሄዱባታል፣ የፖለቲካል ውሳኔዎች ይወሰኑባታል። ያንን ነገር ወደ ጥበቡ ማምጣትና አትሊስት በአመት አንዴ አህጉራችን ላይ አሉ የተባሉ ጥበበኞች በተለይ በሙዚቃው ዘርፍ ያሉ ሰዎች መጥተው የሚገናኙባት በተለይ ደግሞ የሀገራችን ሙዚቀኞች እንደምታውቋቸው ሰርተው ለኛው ነው የሚያቀርቡትና እሱን ነገር ምናልባት ከነዚህ ሰዎች ጋር ከውጭዎቹ ጋር በመተዋወቅ ኮላቦሬት በማድረግ ወደ ውጭው የሚወጡበትን መንገድ ለዓለም አቀፍ የሙዚቃው ኢንዱስትሪ ባህላችንን የሚያሳዩበትን መንገድ ማመቻቸት ነው ሀሳቡ። ከዛ ባሻገር ደግሞ እኒህ ሙዚቀኞች ሀገራችን ኢትዮጵያን እንዲያውቋት እንዲረዷት በብዙ መንገድ ያው ስለ ኢትዮጵያ ያላቸው አመለካከት የራሳቸው ይኖራቸዋል፣ ግን ኢትዮጵያችን ናት የሚለውን ነገር ኦዳ አዋርድን ምክንያት በማድረግ ወደ ሀገራችን በማምጣት ለማሳየት መሞከር ነውና ቀደም ሲል ለመናገር እንደሞከርኩት ባለፉት 2 ዓመታት ከ30 በላይ ጥበበኞች በኦዳ አዋርድ ምክንያት እዚህ ሀገር መጥተው ነበረ። ትልልቅ የሚባሉ በግራሚ የግራሚ አሸናፊ የሆኑ ሙዚቀኞች መጥተው ያውቃሉ። እነዚህም ሙዚቀኞች ግን ሀገራችንን ለማሳየት ከተማችንን ለማስጎብኘት እድሉን አላገኘንም ነበረ። በዚህ ዓመት የቱሪዝም ሚኒስቴር ይህንን ኃላፊነት ወስዶ በኦዳ አዋርድ ምክንያት የሚመጡትን እንግዶች በሙሉ ከተማዋን ብንችል ደግሞ ወጣም ብለን አካባቢዋን እናሳያለን፣ ይህን ኃላፊነት እኛ እንወስዳለን ብለው ኃላፊነት ወስደዋል። እሱም ምስጋና ማቅረብ ፈልጋለሁ። ከዛ ባሻገር የኢትዮጵያ አየር መንገድ ከ300 በላይ ለሚሆኑ ተጓዦች ከፍተኛ ቅናሽ በማድረግ ከውጪ ኦዳ አዋርድን ብለው ለሚመጡ ሰዎች የትኬት ዋጋ ላይ ቅናሽ ለማድረግ ተስማምቷል። አሁን ያለንበት ሆቴል ዲሊዮፖልም ኦዳ አዋርድን ብሎ ለሚመጣ ከዲሴምበር 6 እስከ 11 ድረስ ኦዳ አዋርድን ብሎ ለሚመጣ ሰው ሁሉ
30% የሩሞች ዋጋ ላይ ቅናሽ አድርጓል። እናንተ መጠቀም ትችላላችሁ። ከኦዳ አዋርድ ሲዘጋጅ በብዙ ድርጅቶች ትብብር ነውና በዚህ ሂደት ውስጥ የውጭ ጉዳይ ሚኒስትርም እነዚህን እንግዶች ወደ ሀገር ውስጥ በማምጣት ሂደት ውስጥ አብሮን እየሰራ ይገኛል። እነሱንም ማመስገን እፈልጋለሁ። ከዛ ባሻገር ኢቨንቱን በተለያየ መልኩ እየደገፉልን የሚገኙ በጣም ትልልቅ ተቋማት አሉ ከኛ ጋር። ሁሉንም እጅግ አድርጌ ማመስገን እፈልጋለሁ። ተመልካቾቻችን በዛሬ በመለሽ አዲስ ፕሮግራማችን አጠር ያለውን የ9ኛውን ኦዳ አዋርድ ጋዜጣዊ መግለጫ ፕሮግራም ወደ እናንተ አስተላልፈናል። 9ኛው ኦዳ አዋርድ ምን ሊመስል እንደሚችል እንግዲህ ከፕሮግራሙ እንደተከታተላችሁ ምንም ጥርጥር የለኝም። በተለይ ደግሞ የሙዚቃ ኢንዱስትሪው ላይ በደንብ ትኩረት አድርጎ የተለያዩ ባለሙያዎችን የሚሸልም ይሆናል። የዕለቱ ዕለት ደግሞ በቦታው ተገኝቼ ፕሮግራሙ ምን እንደሚመስል ወደ እናንተ አስተላልፋለሁ። እስካሁን ድረስ ቆይታችሁን ከኔ ጋር ስላደረጋችሁ እጅግ አድርጌ አመሰግናለሁ። መለሽ አዲስ በዚህ ተጠናቀቀ። ቻው ቻው።